ነው ይዛት የመጣው? ሰጥ ነገር አለ እስቲ ይጀምር። ለምን ይሄን ልሰጠን ይመጣል? እኔ ምን ይሰራል? ሄዱሽ በቃ ማለት እዩ ምትሰራልሽ እዚህ ሙሽራሽ እዚህ ምትሰራልሽ ምን እንደምታስፈ ታሰራሽ ይሆንሽ ድንገት ስለመጣሽ ደንግጬ ስለዚህ ነው በር ላይ አስቆምከኝ እኮ ድንገት ስለመጣሽ ደንግጬ ነው። ምን ያስደነግጣል? ጥሩ ነገር ላይፈጠር ይችላል ብዬ ነው። ጥሩ ነገር ላይፈጠር ይችላል? እና ታዲያ ስልኬን አታነሳም ነበር? ሀይሚኔ እንትን ውስጥ መግባት አልፈለኩም። በቃ ማሚ ለምንድን ነው የምታለቅሽው? በእግዚአብሔር ትናንቴም ዛሬ ላይ አንድ ሆነ ዋሰሩኝ። እኔ ልወቅ በቃ ንገሪኝ። እኔ ያለው ባልሽ ነኝ። አክሽን ወደ ቤትሽ ተመለሽ። እኔም ወደ ሚዲያ ላይ አታስጭኝ። በቃ መውጣት አልፈልግም። ከዚህም በኋላ ምንም ላይ መታየት አልፈልግም። በቃ ቤታችን አይበተን። ይህን ያህል ደርሰናል። 2 አመት ኦልሞስት ወደ 2ኛ አመታችንን እያያዝን ነው። በቃ ይበቃናል። እኔና አንቺ አዳሚ ተነስቶ የልጁ አባት እኔ ነኝ ሲል ያማል። ታውቂያለሽ አንቺ እንዴት እንዳልደበረሽ አላውቅም። እኔ ይሰማኛል። ያው ሰው ነኝ ይሰማኛል። እንደዚህ አይነት ነገር እንዲወራ አልፈልግም። ልጁ የኔ ነው እና ደግሞ ይደብራል። የሆነ የቤተሰብም እንትን ያጠፋል። የኔም ስም የልጁም ስም ልጁም አድጎ ይሄን ቪዲዮ ማየቱ አይቀርም እና የማይሆኑ ነገሮች ነው እየተፈጠሩ ያሉት። እኔ ፕራንክ ነው ብዬ አስቤም ነበር። አሁንም ፕራንክ ነው የሚል ሀሳብ አለ ጭንቅላቴ ላይና የሰው አፍ ውስጥ ገብተናል። ብዙ ሰው ቪዲዮ ሰርቷል። አባቷ ነኝ በጣም ያናዳል። አባቷ ናችሁ ሌላ ሰው ተነስቶ የልጅ አባት ነኝ እያለ ቪዲዮ ሲሰራ ምናምን በጣም ነው የሚያበሳጨውና ሚዲያ ላይ መውጣት አልፈለኩም። አሁንም ፍላጎት የሆነ ሳይሆን ያው መስማት ስላለባችሁ ከኔ አንደበት ደግሞ ሌሎችም ሰዎች ቪዲዮ መስራት አቁሙ። ያናዳል፣ ይደብራል። ታውቃላችሁ የልጁ አባት እያለ ሌላ ሰው ተነስቶ የልጁ አባት ነኝ ሲል ይደብራል። እሷም ምን አስባ እንደሆነ አላውቅም። ሌላ ሰው ጋር ሄደ አባት ነህ ማለት በጣም ይደብራል። እሷና ብሩክ እኔ እንጃ ድሮ አንዳንድ ነገሮች እንደነበሩ አውቃለሁ፣ ግን ያን ያህል የሆነ ነገር አይደለም። በዚሁ ዩቲዩበር መሆን ፈልገሽ ሊሆን ይችላል፣ ምን ሊሆን ይችላል አላውቅም ያለውን ነገር ግን ወደ ቤትሽ ተመለሽ። እኔ እንጃ የሚበቃ ይመስለኛል እስካሁን ያለው። እቺ ልጅ ያው በደንብ ነው የምናውቃት፣ ጎረቤታችን ነች። ሁሉም እዚህ ጋር ያለው ነው በደንብ እናውቃታለን። ሀገር ያበቀው ነው የነሱ ጉዳይ። አሪፍ ካፕሎች ነበሩ። ሀይሚ እየተጎዳች ነው። ሀይሚ የሆነ በቃ በማይመስል ነገር ራስሽን ቴንሽን አታርጊ። ይሄ የማይሆን ያልሆነ በቃ ዝም ብሎ ውሸት እንደሆነ ያስታውቃል። ሰላም የሀይሌ ፋን ቤተሰቦች እንደምን አላችሁ? ነገራት ተከሰስኩ ብሎ አሁን ከደነገጠ ለምን ደነገጠ? የሚያስደነግጥ ነገር ምን አለ? አንድ ሰው ምንድነው የሚባለው? ሰውየው ልብስ ጠፍቶበት ምንድነው አንዱን ሲጠይቀው እዚህ ጋር ልብስ አይተሃል ሲል የምን ሱሪ ያላሉ ሱሪው ነው የተወሰደው ማለት የጠፋበት። ወሳጁ ሲጠየቅ አያችሁ የተጠየቀው ስለ ልብስ ነው፣ ወሳጁ ግን ስለ ሱሪው አወራ ማለት ነው። አያችሁ አይደል? እዚህ ጋር ልብስ አይተሃል የምን ሱሪ ወስዶ ያላ ሱሪውን ነው ወሰደው። አያችሁ። ስለዚህ ብሩኬ ችግር ባይኖርበት እቺ ሊያገኛ አይፈልግም ነበር። ክስ አይደለም የፈለገ ነገር ብታረግ ማለት። ስለዚህ ብሩኬ በእርግጠኝነት እዚህ ጉዳይ ውስጥ ያለበት ይመስላል። ሀይሚ በመሃል መጎዳቷ በጣም ያሳዝናል። መሆን አልነበረበትም። እሷ ትላንትና ለብሩኬ ይሄ እኮ አይገባም ብላ ስትከራከራት ነበር አይደለ? እሱ ግን ዞር ብሎ መቼም በእርግጠኝና ቪዲዮን አይቶታል። አይቶትም ነው ጭምር ልጅቷን የጠራት። መጥራት ካለበት ሩም ነው የሚጠራት። ድጋሜ ራሱ ሊያገኛት አይገባም ነበር። ምክንያቱም በመገናኘታቸው ውስጥ ነው ችግር የተፈጠረው። እሱ እኮ እዩን ባያገኛት ኖሮ በብሩኬና በሀይሚ መካከል የሚፈጠር ነገር አይኖርም ነበር። በቃ መረጃም አታገኝም ልጅቷ። በቃ አለቀ። በምንም አይነት ልታጠምደውም አትችልም። ስለዚህ በጣም የሚያሳዝን ነገር ነው እየተፈጠረ ያለው። ዴታ ያለኝ አማራጭ ቤኪን አውርቼ ያለበት ቦታ እንዲነግረኝ ነበረ። እሱንም ደግሞ የኔ ፍቅር ናስቲ ነው ቆንጆ አልቻልኩም። የኔ ያዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፈት ይበለኝ። እኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላችሁ። ሰላም አልካቸው እንዴ? ናሽሊን ደግሞ ሰላም በለኝ።
አውቄ ነው። እሺ እሺ፣ አልከፋኝም። እሺ ይቅርታህን ተቀበላለሁ። ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ያው ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠኝ ይሄንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቅኝም? ይቅርታህን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁበት ሀሳብ ያው ብዙዎቻችሁ ይገባችኋል ብዬ አስባለሁኝ። ይሄን ወረቀት ትናንትና እንግዲህ እንዳያችሁት እዩ ነች የሰጠችኝ እና ብሩኬ ጋር ደውዬለት ነበረ ማለት ያለውን ነገር ለማውራት መቼም ያያል ብዬ አስባለሁ ቪዲዮውን ማለት ነው። አውራ በቃ ራስ አውራ ሄድ ነው ሌላ ሰላም ነው። እሺ እንዴት ናችሁ? እኛ ደህና ነን። ምን ሆናችሁ ነው እናንተ? በእናንተ ያምራሉ አለም እሱ ብዙ ያልገባው ነገር አለ። ሁሉም ሰው ደግሞ ሲጀመር የራሱን ስሜት ነው የሚረዳው። ለዛ ነው ሁላችንም እየተግባባን ያለው ነገር ሁላችንም የራሳችን ስሜት እየተረዳን ስለሆነ እኔ አንተን ስሜት መረዳት ካልቻልኩ ወጥቷል አንተን ማወቅ አልችልም። ስለዚህ እኔ የራሴ ስሜት መረዳ ከሆነ እኔ ራስ ወዳድ ነኝ። ስለዚህ ሁሉም ሰው ደግሞ እየተረዳ ያለው ሁሉም ሰው የራሱን ስሜት ኮይፋ አንተም ይሄ ደግሞ ተገቢ አይደለም። አብሮ ለሚኖር ሰው የራሱን ስሜት መረዳት ተገቢ አይደለም። በቃ አለቀ። ግን ደግሞ እንደዚህ ተጣልታ አይደለም ነገሮች የምታስተካክለው ነው። ከአብርሃም ጋር መጣላት የለም። ችግር የለውም። እሱ ወንድሜ ነው። ያው ባዳ አይደለም፣ ከባዳ ሰው ጋር ለሚጣላው ከወንድሜ ጋር ይጣላል እኮ። በዚህ ጊዜ ነው መጣላት የለባቸውም። ብዙ ነገር የምናስተካክለው ነገር አለ አይደል? ወይ ትክክል ነኝ ብለህ ነው የምታስበው? ፍሬም አይደለም ትክክል ነኝ ብለህ ነው የምታስበው? ያደረከው ነገር ትክክል ነው። ስለ ትክክል ነገር እኮ አለ። አንደኛ ነገር ልንገርህ። አሁን አንተ ማለት ነው ዝም ብለህ የራስህን ስሜት ነው እየተረዳ ያለው። ምክንያቱም እኔን እየተረዳኝ አይደለም። በዛ ሰዓት ማለት ነው ያ ሁሉ ነገር እያልኩ የነበረው ስለፈረምክ ነው አይደል? እዛች ጋር እንዴ እና ያው ሁሉ ነገር እየለፈ ያለው እኮ ማለት እንዳፈርም ነበር አይደል? ድጋሚ መለመን ነበር ነው እንዳፈርም ነበር እኮ ያው ሁሉ ነገር ስለተፈጠረው ነገር እኮ ከሷ ጋር ሜጃ አውርቻለሁ። እስኪ ስለ ሩታ ሄደ ጠይቃታ። ኤፍሬም ጋር አንቺ ጋር መቶ ምን ብሎሻል በላት። ከሷ ጋርም ተጣልቼ ነው አይመጣሁት እኮ። አሁን እኔን ማያያዙ ከጋሽዬ ጋር ማጣላቱ ምናምን አስፈላጊ አልነበረም። ገባሽ? ፈረምኩላል ማልፈረምኩላል ቤተሰብ ነው አይደል? ቤተሰብ የሚያውቀው ነገር ነው። ለምን ይፈርማል ነው ያልኩት። በቃ ሌላ ነገር ምንም ነገር ያወራሁት ነገር የለም። ለምን ይፈርማል ነው ያልኩት። እንደሆነ ነበር የፈለከው ስለለምን አይደለም። አንደኛ ነገር ትዳሩ ብሽሽቅ አድርጋችሁታል እንዴ አብርሃም? አንተም እሷን ለማብሸቅ ኩሪፍቱ ሄደ ከሄርሜላ ጋር ስትዝናና ነበር እንዴ? እሷን ለማብሸቅ